لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في درس أمس في وسط آية الكرسي، الآية العظيمة، وسنبدأ من جديد من أولها حتى يتدارك بعض الإخوان الذين فاتهم. فلنبدأ من هنا. أعوذ بالله من الشيطان الرجيم. الله لا إله إلا هو، الله لا إله إلا هو الحي القيوم، لا تأخذه سنة ولا نوم، له ما في السماوات وما في الأرض، من ذا الذي يشفع عنده إلا بإذنه، يعلم ما بين أيديهم وما خلفهم، ولا يحيطون بشيء من علمه إلا بما شاء، وسع كرسيه السماوات والأرض، ولا يؤوده حفظهما وهو العلي العظيم. لا إكراه في الدين، قد تبين الرشد من الغي، فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها، والله سميع عليم. الله ولي الذين آمنوا يخرجهم من الظلمات إلى النور، والذين كفروا أولياؤهم الطاغوت يخرجونهم من النور إلى الظلمات، أولئك أصحاب النار هم فيها خالدون. ألم تر إلى الذي حاج إبراهيم في ربه أن آتاه الله الملك إذ قال إبراهيم ربي الذي يحيي ويميت، قال أنا أحيي وأميت، قال إبراهيم فإن الله يأتي بالشمس من المشرق فأت بها من المغرب فبهت الذي كفر، والله لا يهدي القوم الظالمين. أو كالذي مر على قرية وهي خاوية على عروشها، قال أنى يحيي هذه الله بعد موتها، فأماته الله 100 عام ثم بعثه، قال كم لبثت؟ قال لبثت يوما أو بعض يوم، قال بل لبثت 100 عام، فانظر إلى طعامك وشرابك لم يتسنه، وانظر إلى حمارك ولنجعلك آية للناس، وانظر إلى العظام كيف ننشزها ثم نكسوها لحما، فلما تبين له قال أعلم أن الله على كل شيء قدير.
أعوذ بالله السميع العليم من الشيطان الرجيم الله لا إله إلا هو الحي القيوم الله اسم الجلالة أشهر وأعظم اسم من أسماء الله سبحانه وتعالى በጣም ታዋቂና በሁሉም ዓለም የተለመደ የሆነው ታላቁ ስም አላህ يعرف به رب العالمين خالق السماوات والأرض وما بينهما በሰማያትና በምድር በውስጡ በዙሪያ ያሉትን ነገሮች ሁሉ ካልነበሩ ያስገኘው የሁሉም ባለቤት የሆነው ጌታ መታወቂያ ስም ነው አላህ የሚለው ቃል ማለት ነው እና አልማዕቡድ ቢልሐቅ በእውነት የሚመለክ ከሱ ውጭ አሉ ግን ቢመለኩም በውሸት ነው የሚመለኩት ይህ ጌታ ላኢላሃ ኢላሁ ወላ ረበ ሲዋህ ከሱ በስተቀር ትክክለኛ አምላክ የለም ከሱ ሌላ ትክክለኛ ፈጣሪ እንደሌለ ሁሉ ማለት ነው የሁሉም ነገር ፈጣሪ እሱ እንደመሆኑ የሁሉም ነገር አምላክ እሱ ብቻ መሆን አለበት ማለት ነው እና ተውሂድ ሩብያ እና ተውሂድ ኡሉሂያ የሚለውን ያጣምራል ይሄ ቃል ማለት ነው እና ይህ ጌታ ራሱን በራሱ እያስተዋወቀ ነው በዚህ አያት ማለት ነው በሩብያውም በኡሉሂያውም በሲፋቱም በአስማኡም በሁቁቁም አጋርና ቢጤ አምሳያና አኳያ እንደሌለው ይገልጽልናል እና ይህ ጌታ አልሐዩል ቀዩም ፍጹም ሕያው የሆነ ጌታ ነው ህይወቱ ምንም እንከን የሌለበት የተሟላ ህይወት ያለው እርሱ ብቻ ነው ማለት ነው አልቀዩም ራሱ በራሱ የቻለ ነው ደግሞ የማንንም ድጋፍ የማይሻ ማለት ነው ከሱ ውጭ አለ ግን የሱን ድጋፍ ይሻል ተሱ ተብቃቅቶ ነፃ ወጥቶ ሊኖር የሚችል ምንም ነገር የለም እሱ ግን ምንም ነገር ፍጡሮች በሙሉ ቢጠፉ ቅንጣት የሚጎልበት ነገር የለም ቢኖሩም የሚጨምሩለት ነገር የለም እና ይሄ እንግዲህ አላህ Subhanahu Wa Ta'ala በቀላሉ በስሞቹ ማንነቱን እየገለጸልን ነው ማለት ነው መጀመሪያ ብቻኛ አምላክና ብቸኛ ፈጣሪ መሆኑን ሲገልጽ ወደ ባህሪያቱ ገባ ሲባል ደግሞ ዙል ሐያቲል ዐዚማ የታላቅ ህይወት ባለቤት ነው ሌሎች ነገሮች ግን ህይወት አላቸው ቢባሉም ለይስሙላ ካልሆነ በስተቀር ህይወታቸው ቁንጥል ነው የተሸራረፈ ነው ማለት ነው የአላህ ህይወት ግን አንድ እንከን የሌለው ህይወት ነው አንደኛ መነሻና መድረሻ የለውም የፍጡሮች ህይወት ከተወሰነ ጊዜ ያልነበሩት ይመጣሉ ተትንሽ ቆይታ በኋላ ደግሞ ይሄዳሉ ማለት ነው በዛች በመጡባትና በሄዱባት መካከል የተገኘችውም ህይወት ደግሞ የተለያዩ ሳንካዎችና ችግሮች የሚፈራረቁበት ህይወት ነው የሚመጣው አንድ ቀን ይታመማል አንድ ቀን ይደክማል አንድ ቀን የተለያዩ ችግሮች ኢላማ ነው የሌላው ህይወት ማለት ነው የሱ ህይወት ግን አንድም እንከን አያጋጥመውም ስለዚህ በእያንዳንዷ ሲፈት ዓለምን በሙሉ ቢወዳደር በአንዲት ባህሪ እንኳን ሊመሳሰለውና ሊቀራረበው የሚችል ምንም ነገር የለም በሲፈተል ሐያት ብቻ ብትወስደው የሱን አይነት ህይወት ያለው አታገኝም ማለት ነው የሌላው ህይወት ስንዝር ናት ምንም ዝግባ የምትባል አይደለችም እንደዛውም ሆና ደግሞ በጠንክ በተለያዩ ችግሮች የተተበተበችና የተሞላች ህይወት ነው ማለት ነው አንድ ሰው መጥቶ እስከሚሄድ ድረስ በየቀኑ የሚያጋጥሙት ችግሮች አስቀያሚ አሰቃቂ ነገሮች እነመም እነርጅና እነሞት የመሳሰሉ ነገሮች ይፈራረቁበታል እነዚህ ህይወትን የሚያዳክሙና የሚያቆስሉ ነገሮች እስካለበት ድረስ ህይወቱ ፍጹም ሊባል አይቻልም ፍጡር ማለት ነው አላህ ግን Subhanahu Wa Ta'ala ህይወቱ የማይለካ የማይደካ ገደብና ወሰን የሌለው እንደገና ደግሞ ህይወቱን የሚያደፈርስ ነገር የማያጋጥመው ማለት ነው
አንድም ነገር መታመም መድከም ማርጀት መሞት መጠቃት መድህየት መቸገር የሚባል ነገር የማይነካው ፍጹምና የተሟላ ህይወት ባለቤት እርሱ ነው ይላል ማለት ነው። እና አልቀዩም የሚለው ራሱን የቻለ ኃይል ማለት ነው። ራሱን የቻለ ኃይል ማለት ማንም ባይረዳው ምንም የማይጎልበት ማለት ነው። ይህም የተለየ ባህሪው ነው። ተሱ ሌላ ያለ ማንም ባይረዳው ራሱን በራሱ የሚመራ ምንም የማይጎለው የሚባል አይገኝም በአለም ላይ የፈለገ ቢሆን ማለት ነው። መጀመሪያ እንዳውም በሌላ ላይ ነው የሚነሳው። ተሱ ሌላ ያለው እሱ ካላስገኘው በስተቀር መገኘት አይችልም ጭራሹን። ከተገኘም በኋላ መኖር መቀጠልም አይችልም። ተተፈጠርን ጀምሮ ገና በእናታችን ሆድ እያለን እሱ ሲሳያችንን ቀለባችንን እየሰጠን ነው። ያም ባያደርግ ኑሮ ከትንሽ ደቂቃ በኋላ የለም ሁሉም ነገር ማለት ጤንነት እየሰጠን ነው፣ ሀብት እየሰጠን ነው። ያን ሁሉ ባይቸረን መኖር አንችልም። እሱ ግን እንዲህ አይነት ነገሮች አያስፈልገውም ማለት ነው። በተለይ በምግብ በኩል ወሆ ይጥዒም ወላ ይጥዓም ሁሉን ዓለም የሚመግብ ለራሱ የማይመገብ ጌታ ነው ማለት ነው። ለራሱ ሳይመገብ ግን ፍጹም ህይወት የሚኖረው እሱ ብቻ ነው። ፍጡሮች ግን መጀመሪያም አስገኝ ይፈልጋሉ፣ ያላስገኛቸው ሊገኙ አይችሉም። ከተገኙም በኋላ እለት በእለት የሚመግባቸው የሚንከባከባቸው የሚጠብቃቸው ያሻቸዋል እንጂ በራሳቸው ሊቆሙ አይችሉም ማለት ነው። አላህ ግን በራሱ ማንንም ድጋፍና እንክብካቤ ሳይፈልግ የሚኖር የሆነ ፍጹም ኃያል ጌታ ነው ይለናል ማለት ነው። እንደገና ደግሞ ሌሎቹን የሚቆጣጠር የሚያስተዳድር የሚያኖረውም እሱ ነው ማለት ነው። እና ለራሱ የማንንም ድጋፍ ሳይፈልግ ለሌሎች ፍጥረታት ሁሉ ደግሞ ኃላፊ ነው። ሁሉም ነገር ያለሱ መኖር የሚችል የለም። የሁሉም ተንከባካቢና ተቆጣጣሪ እርሱ ነው ይለናል ማለት ነው። እና እነዚህ ሁለት ስሞች በጣም ብርቅዬ የሆኑና የሱን ማንነት ባጭሩ የሚገልጡ የሆኑ ስሞች ናቸው። ስለዚህ እስሙላህ አልአዕዘም ፊ ሃተይን ልስመይን ይባላል። በእነዚህ በሁለት ቃሎች መካከል ይገኛል። እና በቁርአን ውስጥ እነዚህ ቃላት 3 ቦታ ብቻ ነው የተደገሙት። አንደኛ ይሄ አሁን የምንለው አያተል ኩርሲ ላይ ነው። ሁለተኛ የሚቀጥለው ሱራ አሊ ኢምራን መግቢያ ላይ አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። ሶስተኛ ወአነቲል ውጁሁ ሊል ሐይል ቀዩም ሱረቱ ጧሃ ውስጥ የሚገኘው ማለት ነው። እነዚህ ስሞች ፊ እስሙላህ አልአዕዘም الذي اذا سئل به اعطى واذا استشفع به شفع እና واذا ارتجي به يحقق ሲለመን የሚሰጥበት ሲከጀል የማያሳፍርበት ከሆኑ ስሞቹ እነዚህ በዋነኝነት የሚጠቀሱ ናቸው ማለት ነው። እና አላህ እንግዲህ ሱብሓነሁ ወተዓላ ሰው ብዙ ጊዜ እሱን ካለማወቅ የተነሳ ነውና ሰዎች የሚክዱት የሚያጋሩበት። እስቲ መጀመሪያ እኔ መኖሬ ከመጠራጠራችሁ ወይም ደግሞ ከመካዳችሁና የሆኑ ያልሆኑ የማይረቡ ነገሮችን በእኔ ተማጋራትና መብቴን ተማካፈላችሁ በፊት የኔን ምንነትና ማንነት ጠንቅቃችሁ ወቁ። ካወቃችሁ በኋላ በእነዚህ ባህሪዎችህ ሌሎች የሚመሳሰሉና የሚወዳደሩ አሉ ካላችሁ ከዛ በኋላ ነው ወደዛ መሄድ የምትችሉት። ግን በእነዚህ ባህሪያቶች የሚመሳሰል እስከሌለ ድረስ የኔ አጋር የለኝም። ስለዚህ አላሁ ላ ኢላሃ ኢላሁ ተሱ በስተቀር ማንም ማዕቡድ የሌለበት ተወዳዳሪና ተፎካካሪ የማይመጣበት የሆነ ፍጹም ኃይል ነው በማለት ራሱን ያስተዋውቃል ማለት ነው። እና ይህች ሱራ ይህች አያት በጣም እንግዲህ አላህ Subhanahu Wa Ta'ala የራሱን ማንነት ባጭሩ የገለጠባት ከመሆኑ የተነሳ አዕዘሙ አያቲን ፊ ኪታቢላህ ይህን ምስጢር በማዘሏ በቁርአን ውስጥ ወደር የሌላት ታላቅ አያ የምትባለው ይህች አያት ነት ማለት ነው። ስለዚህ ይህችን አያት ጧትና ማታ የሚቀራ ሰው እንዲሁም ደግሞ ዱቡረ ኩሊ ሶላት የሚቀራ ሰው ጀነት ለመግባት ሞት ብቻ ነው የከለለው ያሉት ለዚህ ነው ረሱል አለይሂ ሰላቱ ወሰለም። ጀነት ለመግባት የሚጋርድህ አለመሞት ብቻ ነው። በሞትክበት ዕለት ሩህህ ቀጥታ ወደ ተመደበላት ቦታ ወደ ጀነት ሄዳ ትጋበዛለች ማለት ነው። ለምን ይህችን ትልቅ ምስጢር የያዘች አያት
በማወቁና በስራ ላይ በማዋሉ ማለት ነው። ፍጡሮች እንግዲህ እንደምታውቁት ከራሳችን ጀምረን ደካማዎች ነን። ህይወታችን በጣም በብዙ ችግር የተተበተበ እንደገና ደግሞ ስንዝር ናት። ዛሬ ተወለደ ተትንሽ ቆይታ በኋላ ሄደ ነው የሚባለው ማለት ነው። ተመቶ እስከሚሄድም ድረስ በየቀኑ የሚያጋጥመው ውጣ ውረድና ውጥንቅጥ ስፍር ቁጥር የሌለው ነው። የእንዲህ አይነቶቹ ፍጡሮች ታዲያ አላህን Subhanahu Wa Ta'ala ሊወዳደሩና ሊፎካከሩ ከቶውንም አይታሰብም። የዛ አይነት ፍጹም የሆነውን ጌታ አውቃችሁ ለሱ ብቻ ታማኝና ቅን አገልጋዮች መሆን አለባችሁ ይላል። ላ ተእኹዙሁ እና በእነዚህ ቃላቶች ሌሎቹን አስማኡላህ አልሁስናን ያካትታቸዋል፣ ይወክላሉ ሁሉንም ስሞች ማለት ነው። ሶስቱ ቃላቶች አላህ፣ አልሐዩ፣ አልቀዩም የሚሉትን ታወክና ተተረዳህ لله الاسماء الحسنى فادعوه بها የሚለውን በጃዙር እነዚህ ተቀልሉታል ማለት ነው። በተዶሙንና በልቲዛም በሙጧበቃ የሚባል አለ በመንጢቅ ቋንቋ። በዛ በአጠቃላይ ሁሉንም ስሞች ይወክላሉና አስማኡላህ አልሁስናን ያዘሉ ናቸው በውስጣቸው ማለት ነው። ለምን አላህ ኢላህ አልዓለሚን ከተባለ የዓለም ብቸኛ አምላክ ነው ከተባለ የዓለም ብቸኛ አምላክ የሆነ ኃይል ተወዳዳሪ የሌለው መሆኑን ያመለክታል። ስለዚህ በዚህ ደረጃ የሚሆን ጌታ ሰሚ መሆኑ ያጠራጥራል፣ በሲር መሆኑ ያጠራጥራል፣ ሐይ መሆኑ ያጠራጥራል፣ ዓሊም መሆኑ ያጠራጥራል፣ ቀዲር መሆኑ ያጠራጥራል። ሁሉም ስሞች እዚህ ውስጥ አሉ ማለት ነው። ለምን ለዚህ ደረጃ ይበቃም እነዚህን ያላሟላና ማለት ነው። እና ሁለተኛ ደግሞ በሁለት ደረጃ ነው። አንደኛ በሙጧበቃ ደረጃ በዛቱ ሳቢት የሆነ ነገር በሱ ዙሪያ የሚገልጡ ነገሮች ሁሉ አልሐዩ አለ ውስጥ ይካተታሉ ማለት ነው። ወደ ፍጡር የሚገናኙትን ሲፋቶችን ደግሞ አልቀዩም የሚለው ይወክለዋል ማለት ነው። አልቀዩም በሁሉ ነገር ላይ ቋሚና ተቆጣጣሪ አስተዳዳሪ ከተባለ ሁሉን የሚቆጣጠርና የሚያስተዳድር አዋቂ መሆኑን፣ ጥበበኛ መሆኑን፣ ኃይለኛ መሆኑን ያመለክታል። ስለዚህ እነዛ ሁሉ ረሂም፣ ረህማን፣ ሰሚዕ፣ በሲር የሚለው ሁሉ ሳያሟላ እዚህ ደረጃ ላይ ሊቀመጥ አይችልም ማንም ነገር ማለት ነው። ምክንያቱም ቁንጥል ነገር ከሆነ አንድ ነገር ይጎለዋል። ያ ነገር ከጎደለው ደግሞ ብቃት የለውም፣ ዓለምን ሊመራ አይችልም ወደሚለው ነው የሚከደው ማለት ነው። አላህ ግን Subhanahu Wa Ta'ala ፍጹም ከመሆኑ የተነሳ አስማኡላህ አልሁስናን በእነዚህ በሶስት ቃላቶች አካቶ እነዚህ ከተሟሉ ሌሎቹ የነዚህ ተከታዮች ናቸው ማለት ነው። እነዚህ ሶስቱ ስሞች በአጠቃላይ 99 እያንዳንዱ 33 ስሞችን ያረግዛሉ ማለት ነው። እነዛ ስሞች እዚህ ውስጥ ተካተው የአላህ አስማኡላህ አልሁስናን በዚህ መልክ ይገልጠዋል ማለት ነው። በመሆኑም አላህ Subhanahu Wa Ta'ala ፍጹም ከመሆኑ ምንም አይነት ጉድለትና ድክመት የሌለበት ለመሆኑ ላ ተእኹዙሁ ሲነቱን ወላ ነውም ይላል። ሸለብታ ወይም ማንጎላጀት የሚባል ባህሪ አይደርስበትም ይላል። ጌታ ፍጹም ሀይ ከመሆኑ የተነሳ ቀዩም ከመሆኑ የተነሳ ሌላ ጠበቅ ያለና ጠንከር ያለ ጉርለትና ድክመት ይቅርና የእንቅልፍ ሸለብታ እንኳን የማያጋጥመው የሆነ ጌታ ነው ይላል ማለት ነው። አንድ ሰው እንቅልፉ ሊመጣ ሲል ሰውነቱ ይዝላል፣ አይኑ ከደን ማለት ይጀምራል ማለት ነው። እና ያቺ አይን ቀልበስ ብላ መለስ ምትላት ሸለብታ ትባላለች። ያችን ያህል እንኳን ድክመት አያጋጥመውም ይላል አላህ Subhanahu Wa Ta'ala። ስለዚህ ወላ ነውም ዋናውም ደግሞ ከባዱ እንቅልፍም አይጥለውም። መጀመሪያ እቺ ሸለብታዋ ደካማ ስለሆነች ነው ያው እንዳይባል ትልቁም እንቅልፍ እሱ ዘንዳ ጭራሽ ዝራ ይልም ይላል። ከዚህ በመነሳት ረሱል አለይሂ ሰላቱ ወሰለም ምናሉ ኢነላህ ላ የናም አላህ Subhanahu Wa Ta'ala አይተኛም፣ እንቅልፍ የሚባል ነገር የለውም እና ወላ ينبغي له አየናም መናምም ሊተኛም ደግሞ አይገባውም አሉ። ያነው يخفض القسط ويرفعه ዓለምን ዳርስተዳር ቁጭ ብድግ የሚያረጋት የሚያስተዳድራት የሚያሽከረክራት እሱ ነው። ስለዚህ እሱ ቢንቅልፍ ቢይዘው ዓለም ምን ይሆናል? ዕጣ ፈንታዋ ረዳት የለው ምክትል የለው ሁሉ ነገር በሱ ነውና ትንሽ እንኳን ለቅጽበት እንኳን የእንቅልፍና የእንጉልጃ ወይም የሸለብታ ነገር አያጋጥመውም።
ይሄ ቢሆንማ ኑሮ ወይምሲኩ السماء أن تقع على الأرض በእጁ አሁን አንድ ብርጭቆ የያዘ ሰው እንቅልፍ ሸለብ ቢያረገው ምንድነው የሚሆነው? ወዳው ወርዶ ይከሰከሳል ማለት ነው። አላህ ግን ዓለምን በሙሉ በቁጥጥሩ ስር ነው የያዘው። ስለዚህ እንቅልፍ ቢይዘውና ትንሽ ቢዘነጋ ይሄው በበላያችን ላይ የተደረደረው ሰባቱ ሰማያት አርሽ ኩርሲዩንም ጨምሮ በአንድ ጊዜ ትርምስምሱ ነበር የሚወጣው ማለት ነው። ያ እንዳይሆን አይተኛም አያንጎላጅም ይላል ማለት ነው። ምን ያህል እንግዲህ የህይወቱ ኃይል ምን ያህል መሆኑን ያሳያል ማለት ነው። ፍጡር ግን ደካማ ነው። በ24 ሰዓት ቢያንስ 4-5 ሰዓት ታልተኛ ከቶውንም መኖር አይችልም ማለት ነው። ህይወቱ እንደገና እየተበወዘ እየታደሰ ነው እንጂ ወጥ የሆነ ህይወት የለውም ማለት ነው። አላህ ደግሞ Subhanahu Wa Ta'ala መዘንጋት የሚባል ነገር፣ መርሳት የሚባል ነገር፣ መተኛት ወላ ማንጎላጀት የሚባል ነገር ፍጹም የማያጋጥመው የሆነ ኃይል ነው ይላል ማለት ነው። ከዛ በኋላ ደግሞ የስልጣኑን መጠን ለመግለጥ ለሁ ማ ፊ السماوات وما في الارض ይላል። ለርሱ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ በሙሉ የርሱ ናቸው ማለት ነው። የርሱ ናቸው ሲባል خلقን وملكا وعبيدا ይላል። በመፍጠር ደረጃ በሰማያት ያሉ ፍጥረታቶች ልቆ መሳፍርት የሌላቸው በላይን መላእክቶች አሉ። እነዛ ሁሉ የፈጠራቸውና ያስገኛቸው የሚያኖራቸው እሱ ነው። በአርሽ ጀምሮ እስከ መጨረሻው ሰማይ ያሉትን በምድር ያሉትንም ፍጥረታቶች በሙሉ ሰዎችንም ጅኖችንም እንስሳትንም እጽዋትንም ሁሉን ነገር በአጠቃላይ ያስገኘው እርሱ ነው ማለት ነው። ተተገኙም ጀምሮ የሚቆጣጠርና የሚያስተዳድራቸው እሱ ነው። እንደገና ደግሞ መገዛት ያለባቸው ሁሉ ሊገዙት የሚገባውም እሱም ብቻ ነው ማለት ነው። በዚህ በሶስቱም ዘርፍ ተጠሪያቸው እርሱ ነው። ከዛ ውጭ ምናልባት የሚያመልኩና የሚያከብሩት ነገር ካለ ስተተኞች ናቸው። ጌታቸው ጠፍቷቸው የባዘኑ ጅሎች ናቸው እንጂ ከሱ ውጭ የዓለም ባለቤት ሆኖ አምልኮ ሊሰጠው ሊከበር ሊፈራ የሚገባው ከቶውንም የለም ይላል ማለት ነው። ስለዚህ እንግዲህ ዓለምን ዳር እስተዳር በመፍጠርም ሆነ በማስተዳደር ብቸኛ ባለቤት መሆኑ የተረጋገጠለት እርሱ ብቻ ነው። ከዛ ውጭ አላዋቂዎች መስሏቸው እሱ እንግዲህ ስለማያዩት በአካባቢያቸው ጠንከርና ደመቅ ብሎ ያዩት ነገር ሁሉ ጌታ ይመስላቸዋል። ለምሳሌ ፀሐይ የሚያመልኩ አሉ። ፀሐይ በዓለም ላይ ደምቃ ዓለምን ስታበራ ስለሚያዩ ምናልባት እሷት ይሆናል የዓለም ባለቤት በሚል በወህም በዳበሳ ማለት ነው። ጨረቃን የሚያመልኩ አሉ። እንደገና የተለያዩ ቁሳቁሶችን። ስለዚህ ላ ተስጁዱ ሊሸምሲ ወላ ሊልቀመር ወስጁዱ ሊላሂ الذي خلقهن ይላል። ለፀሐይም ለጨረቃም አትስገዱ፣ እነሱን አትሳለሙ፣ እነሱን ሁሉ ለፈጠረው ለኃያሉና ለጥበበኛው ጌታ ስገዱ ይላል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ራሱን በራሱ ካላስተዋወቀን በስተቀር የኛ አቅም ውስን ስለሆነ ስለሱ ማጥናት መመራመር ይሄን ይመስላል ማለት ስለማንችል በመጠኑ በሚገባንና አቅማችን በሚሸከመው መጠን ስለራሱ ማንነት እያስተዋወቀና እየነገረን ነው ማለት ነው። من ذا الذي يشفع عنده الا باذنه ይላል እና ግርማውን ክብሩንና ግርማ መጎሱን ደግሞ በተመለከተ ሲጠቁመን ይሄንን ያህል ጌታ ታዲያ ማን ነው እሱ ዘንዳ ትርጉ ብሎ ሊሽምግልና ሊጠይቅ የሚችለው ይላል። እንግዲህ እናንተ ጌታን ስለማታውትና ስለማታቁት እንደቀላል ነገር ይመስላችኋል። አላህ ግን Subhanahu Wa Ta'ala በአለም ላይ ያለው ግርማ መጎስ በማንም በምንም የሚመሰል ነገር አይደለም ማለት ነው። ስለዚህ የውመል ቂያማ በጋር ለፍጥረታት በሚከሰትበት ጊዜ ትልቅ ነኝ ያሉት ባለሟሎች እንኳን ሳይቀሩ መቆም አቅቷቸው የሚብረከረኩበት ነው ማለት ነው። እና ያኔ ጌታ ታልጋበዛቸው በስተቀር የመጨረሻ ታላቅ የተባሉት ባለሟሎቹ ተመላይካም እንደነ ጅብሪል እንደነ ሚካኤልና እስራፊል የመሳሰሉት ከነብያትም እንደነ ኑህ እንደነ ሙሳ እንደነ መሐመድ እንደነ ኢሳ የመሰሉት ቀጥ ብለው ጌታ ሊያናግሩ አይችሉም ይላል አላህ Subhanahu Wa Ta'ala ኢላ ቢኢዝኒ በሱ ፍቃድና ግብዣ ካልሆነ በስተቀር። እናንተ አሁን አንድ በአካባቢ የሰፈር ሰው ትልቅ ነው የምትሉት የምን የአላህ ዘንዳ አድራጊ ፈጻሚ ይመስላችኋል እና እሳቸው ሸዎቻችን ይዘምን ቸግሮን ይላል ጅል ማለት ነው። አላህ ዘንዳ ምን እንደሆነ አይታወቅም። እሱ ምናልባት ካንተ በታይ ሊሆን ይችላል ማለት ነው።
ትልቅ የተባለውም እሱ ዘንዳ የፈለገውን ያህል ቢተልቅም ትንሽ ነው። እሱ ካልፈቀደና ካልጋበዘው በስተቀር እኔ ማን አለብኝ ብሎ በር ቆፍቁፎ ጉዳይ የሚያስፈጽም እንዳይመስልህ። ማን ነው እሱ ትርጉ ብሎ በእኔ በር ላይ እኔ ሳልጋብዘውና ሳላዘው ሊሸመግል የሚችለው ይልሃል ማለት ነው። እና በአላህ ፍቃድ ካልሆነ በስተቀር ማንም ጌታን ሊያናግርና ሊጠይቅ አይችልም። ግርማ መጎሱ ራሱ አያንቀሳቅስህም ማለት ነው። እና ጊዜው ስለተገባደደ እዚህ ላይ እንቋጭና ታፍታ ረፍት በኋላ እንደገና እንመለሳለን። ወሰለላሁ ዐለ ነብይ